ቀጣይ ተናጋሪያችን የሚሆነው ፕሮፌሰር ሚንጋ ነጋሽ ነው። ዶክተር ሚንጋ ነጋሽ በኢኮኖሚክስ ወይ ደግሞ የምጣኔ ሀብት ባለሙያ ናቸው። በተለይ ደግሞ በአካውንቲንግ ላይ ነው ስፔሻላይዝ የሚያደርጉት። ፕሮፌሰር ሚንጋ ከሜትሮፖሊታን ስቴት ዩኒቨርሲቲ ዴንቨር ኮሎራዶ ነው የሚያስተምሩት። እንዲሁም ደግሞ ሌሎች ተቋማቶችም ያስተምራሉ። ተጋባዥ በመሆን ወይ ደግሞ ጌስት ሌክቸረር በመሆንም የተለያዩ ተቋማቶች ኢንስቲትዩሽንስ ያስተምራሉ። አካውንቲንግ በርካታ ሽልማት ተቀብለዋል። በሙያቸው በርካታ ነገሮች ጽሁፎችን ጽፈዋል። 10 ደቂቃ እሰጣለሁኝ ፕሮፌሰር። እግዚአብሔር ይስጥልኝ አቶ ኢሳያስ፣ እግዚአብሔር ይስጥልኝ አቶ ልደቱ። በዚህ መካከል ችግር ላይ ያለ ይህንን ስብሰባ ማዘጋጀትህ ትልቅ ምስጋና ይገባሃል። እንዲህ አይነት ውይይቶች በጣም አስፈላጊ ናቸው፣ መቀጠልም አለባቸው። የውይይቶቹን አውድም ደግሞ ማየት አስፈላጊ ይሆናል። በሀገራችን በትግራይ ብቻ ኦባሳንጆ እንዳሉት ከሆነ ከ600,000 እስከ 1 ሚሊዮን ህዝብ ያለቀበት ነው። በአማራው ክልል አክቲቭ ጦርነት ያለበት ነው። በኦሮሞ ላይ አክቲቭ ጦርነት ያለበት ነው። ይህን ስታቲስቲክስ ገና አናውቀው። ህዝብ ገና እያለቀ ነው፣ ጦርነት ላይ ነው ያለ ነው እና በምራቃችንን ዋጥ አድርገን ሀሳብ ስንሰጥ ጥሩ አካሄድ ነው። የምሁራን መድረክ መኖር አለበት። የፕሮፌሽናልስ መድረክ መኖር አለበት። ዛሬ እዚህ እኔ የምናገረው ራሴን ወክዬ ነው። ዩኒቨርሲቲዎችን ወይም የምሳተፍባቸውን ነን ፕሮፊት ወክዬ አይደለም። ጥቅምም ቢኖረው መጥፎም ቢሆን ኃላፊነቱ የራሴ ነው። የዛሬው ርዕስ በተለያየ መንገድ ፍሬም ስናደርገው ቆይተናል። ኢትዮጵያ ወዴት መስቀለኛ መንገድ ላይ ሆና ወዴት ነው የምትሄደው? ሽግግር ሀሳቦች ምን መሆን አለባቸው? የሚሉትን ጉዳዮች በተለይ ባለፉት 11 ዓመታት ላይ እኔ በተሳተፍኩበት ድርጅት በመጀመሪያ በቪዥን ኢትዮጵያ በኋላ ደግሞ ቀይረን ስሙን ፎረም ፎር ኢትዮጵያን ስኮለርስ ኤንድ ፕሮፌሽናልስ መድረክ በምንለው ላይ 13 ስብሰባዎች አድርገናል። የመጀመሪያዎቹ 5 ስብሰባዎች ጠቅላይ ሚኒስትር አብይ ወደ ቢሮ ከመግባቱ በፊት ነበር። 6ኛውን ከኢትዮጵያ ኤምባሲ ጋር በመተባበር ጠቅላይ ሚኒስትሩ የተገኙበት ንግግር ተደርጓል። ከዛ በኋላ ከ7ኛው እስከ 13ኛው ድረስ ያሉትን እንደዚሁ ስብሰባዎች ተካሂደዋል። በእነዚህ በ13 ስብሰባዎች ላይ በመጀመሪያ ጠቅላይ ሚኒስትሩ እንደመጣ ጊዜ ጀምሮ ወደ 137 ቅርታ ቁጥሩን ቼክ እያደረኩ ነው። ከስብሰባ ጠቅላይ ሚኒስትሩ ቢሮ ከገባ በኋላ 165 በድምሩ 297 ተናጋሪዎች ከተለያየ አንጻር በተለያየ ትምህርት በተለይ በኋላ ደግሞ ወደ 4-5ቶቹ ስብሰባዎች ኮል ፎር ፔፐር እየቀረበበት ኢትዮጵያን ኢንተሌክቹዋልስ በተለያየ መንገድ ላይ ተናግረዋል። ከኤርትራ እና ኢትዮጵያ ግንኙነት ጀምሮ ስለ ሽግግር፣ ስለ ህገ መንግስት አቀራረጽ፣ ስለ ጦርነቶች፣ ስለ አትሮሲቲ ክራይምስ ጄኖሳይዶችን ጨምሮ ስለ ብሔራዊ ናሽናል ሪኮንሲሊዬሽን፣ ስለ ናሽናል ዳያሎግ፣ ስለ ፖለቲካል ካልቸር በሙሉ ነገሮች ተነግረዋል። እንዳልኩት ወደ 297 ተናጋሪዎች ሞዴሬተሮች የተሳተፉበት ስብሰባዎች ተካሂደዋል። ስለዚህ የእውቀት ችግር አለ የሚለውን ትንሽ ያስቸግረኛል። ብዙ ሀሳቦች ተፈንጥቀዋል። ወደ ኢንስቲትዩሽናል ድርጅቶች ስንመለከት የኢትዮጵያ መንግስት ያለበት ችግር ምን እንደሆነ ፓርላማውም፣ ኦምቡድስማኑም፣ ፍርድ ቤቱም ለስሙ አለ። ግን እነዚህ ነገሮች በሙሉ ኢፌክቲቭ አይደሉም። ለምንድነው ኢፌክቲቭ ያልሆኑት? የተጠያቂነት ሀሳብ ስለሌለ የአጠቃላይ ስቴት ካፕቸር ያለበት ቦታ በመሆኑ የተነሳ ያሉት ህጎችን እንኳን ወደ ስራ መለወጥ አልተቻለም፣ ወደ ተግባር መለወጥ አልተቻለም።
ይሄንን እንመለከተው። ፖለቲከኛ ድርጅቶቹን ስንመለከት እኔና ወዳጄ ፕሮፌሰር ሰይድ ባለፈው ዓመት ባሳተምነው አርቲክል ላይ በህገ መንግስት ላይ የተመዘገቡትን እና ባለፈው ምርጫ የተሳተፉትን 53 የፖለቲካ ፓርቲዎች ስንመለከታቸው ስናጠናቸው ከ82 በላይ ያሉት ኤትኒክ ወይም ሳማት ኤትኒክ ብለን ክላሲፋይ ነው ያደረግናቸው። ከ2018 እንደ አውሮፓውያን አቆጣጠር በኋላ የተፈጠሩትን መሳሪያ ያነሱትን ኃይሎች ደግሞ ስንመለከታቸው እንደዚሁ በጣም ቁጥራቸው እየበዛ እንደውም በብዛት እየጨመሩ የግጭቶቹ መጠንና ስኮፕ እየሰፋ ያለንበት ሁኔታ ላይ ነው ዛሬ ተቀምጠን ለኢትዮጵያ ምን መሆን አለበት የሚለው በርዕሱ ላይ የተጠየቁትን ጥያቄዎች ለመመለስ እንሞክራለን። ይህንን በሚመለከት ባለፈው ኦገስት አምና 13ኛው ስብሰባችን ላይ ጭብጥ የነበረበት ዋናውን የትራንዚሽን ሀሳብ ስለ ትራንዚሽን የሚጽፉ ሰዎች ስለ ሽግግር የሚጽፉ ሰዎችን አቅርበን 3 ተናጋሪዎች 3 ጽሑፎችን ገምግመን ነበረ። የአቶ ልደቱን ጨምሮ አቶ ልደቱም ቀርቦ በዛ ላይ ሀሳቡን አቅርቧል። ስብሰባው የተካሄደው የነበረው በኦገስት 3 እና 4 2024 ሲሆን 8 ጽሑፎች ቀርበው ነበር። ከነዚህ 8 ጽሑፎች ላይ የቀረቡት ሳማሪ የነበሩት ምንድናቸው? የመጀመሪያ የኢትዮጵያን ችግር ስንመለከት ችግሮቹ የጦርነቶቹ አይነቶች ኤትኖ ሪሊጂየስ መሆናቸውን፣ ሃይማኖትና ብሔር ወይም ጎሳን የጨመሩ መሆናቸውን፣ ስለዚህ የአፈታት መንገዳችንም ፐርስፔክቲቭንም ስንመለከት በዘርፉ ላይ ያሉትን ምሁራን ምን እንደሚሉ የግድ ማሰብና የዛን ሊትሬቸር ደጋፊ ማድረግ አለብን። እንደ ብሬንዳ ኦለሪ ከሆነ ፓሪቲ፣ ፕሮፖርሽናሊቲ፣ ፓወር ሼሪንግ፣ ቬቶ ፓወር ለአንዳንድ ማይኖሪቲዎች የሚለውን ሀሳብ ያደርጋል። እነዚህን ነገሮች ወስደን እንደገና ኤምፔሪካሊ ቴስት ማድረግ ይኖርብናል። የሀገሪቷ የውስጥ ሀሳቦች በዚህ ነገሮች መፍትሄ ሊደረግላቸው ይችላሉ የሚለውን ማየት ያስፈልጋል። በሁለተኛ ደረጃ አገር አቀፍ የሆነ አጠቃላይ የተኩስ አቁም መኖር አለበት። ይሄ ተኩስ አቁም ስምምነት በማንኛውም መነሻ ሊሆን ይችላል። ሌሎቹም ተባብረው የሽግግር ሂደትን መንደፍ ያስፈልጋል። ያ የሽግግር ሂደት ምን መምሰል እንደሚችል ሊነጋገሩ የሚችሉት መጀመሪያ በስልጣን ላይ ያለው መንግስት ለዚህ መሰረት መነሻ ሊሆን ይችላል የሚለው በተናጋሪዎቹ በ8ቱም ተናጋሪዎች በነበረው ጊዜ ላይ በስልጣን ላይ ያለው ጠቅላይ ሚኒስትር ይህንን ነገር መንገድ ይቀዳል ወይም ያሻሽላል ብሎ ማሰብ የሚቻል ሆኖ አልተገኘም። ይሄ እኔ ብቻ ሳይሆን በስብሰባ ላይ የነበረው ውጤት ነው። የኢኮኖሚውን በሚመለከት የአይኤምኤፍ እና የወርልድ ባንክ ደጋፊ የሆኑት ፕሮግራሞች በሰብሳሃራ አፍሪካ ውስጥ እንዳልሰሩ ቢሆንም ደግሞ ይሄ ሊሆን የሚችለው የፒስ ታይም የሰላም ጊዜ የሚወሰዱ የኢኮኖሚ ፖሊሲዎች በመሆናቸው የሂውማኒቴሪያን ፒስ እና ዲቨሎፕመንት በዚህኛው ይሄ ስካንዲኔቪያኖቹ የሚያደርጉት ፍሬምወርክ በዛ ላይ ቢዳስስ የተሻለ ይሆናል የሚል ሲሆን፣ ሌላ በአጠቃላይ በዛ ስብሰባ ላይ በሂደር ያሳለፈው የነበረው የጂኦ ፖለቲካል ሲቹዌሽኑ ምን መምሰል አለበት እና በሀገራችን ውስጥ ያለውን ኤትኖ ሪሊጂየስ ኮንፍሊክት በመጠቀም የአካባቢ ሀገሮች ኢንተርናሽናል ኦርጋናይዜሽኖችም ይህንን ስለሚጠቀሙበት በተለይ የጥቁር አባይን የሶርስ እና የቀይ ባህር ላይ ያለውን የጂኦፖለቲካል ኮምፒቲሽን ኢትዮጵያ መመለስ እንዳለባት ትሪት ማድረግ እንዳለበት በተለይ የግብጾቹን ኤክስፓንሽን እና ኢምፔሪያሊዝም እንዴት መቋቋም እንደሚቻል አዲስ ጥናት እንደሚፈልግ ነው የተደረገው። በዚሁ ላይ ላቁም። ጽሁፎቹ በየቦታው አሉ፣ ቪዲዮዎቹ በየቦታው አሉ። ማንበብ ከተፈለገ
ሼር ማድረግ እንችላለን። እዚህ ላይ ላቆም ዘርስ አመሰግናለሁ ፕሮፌሰር ሜንጋ። በቀጣይ እድል የምሰጠው ለፕሮፌሰር መሳይ ከበደ ይሆናል። ፕሮፌሰር መሳይ ከበደ የፍልስፍና መሆናቸው ታዋቂ የፍልስፍና መሆናቸው በዘርፉ በርካታ መጽሐፍትን ጽፈዋል። መጽሔቶች፣ ጆርናልስ፣ መጣጥፎች፣ አርቲክልስ በመጻፍ አካደሚክ ኮንትሪቢሽን አላቸው። በተጨማሪ ደግሞ በኢትዮጵያ ጉዳይ ላይ ሰፊ ተሳትፎ እንደሚያደርጉ ይታወቃል። ፕሮፌሰር መሳይ ከበደ ቀጥታ የ10 ደቂቃ ድሎትን እሰጣለሁ። እሺ፣ አመሰግናለሁ ለዚህ ስብሰባ ስለተጋበዝኩ። እንግዲህ በእኔ ያለኝ አመለካከቴን ለመግለጽ ነው። በአጠቃላይ መጀመሪያ እንደተሰነዘረው ኢትዮጵያ ያው መስቀለኛ መንገድ ላይ ነች ብለን ሁላችንም የምናምን ይመስለኛል። ሁላችንም ባይሆን አብዛኛው የሚያምን ይመስለኛል። እንግዲህ መስቀለኛ መንገድ ስንል ምን ማለታችን ነው? በአንድ በኩል እንግዲህ የኢትዮጵያን ወደፊት እድል የሚወስን ሁኔታ ውስጥ ነው ያለችው እና ከባድ ተጽዕኖ ውስጥ ገብተናል የሚል ነው አንደኛው። ሁለተኛው ደግሞ ሁኔታው በጣም አስጊ ነው። ምክንያቱም ያለው ፕሮፌሰር መሳይ ቪዲዮን ኦን ማድረግ ይችላሉ? ምስል እንዲታይ ይቅርታ። እንዴት ነው ቪዲዮን ኦን ማድረገው? አልሆነም። ቪዲዮ ኦን አልሆነም። አዎ፣ ስታጸዳው ምናልባት ተዘግቶ ሊሆን ስለሚችል ቼክ አድርገው። ተዘግቷል ማለት ነው። ኢሳያስ ይቅርታ ልደቱ ወጥተዋልና ሌላ ተመልሰው ሲመጡ እስክናስገባ ወደሚቀጥለው ተናጋሪ እንሂድ። ቪዲዮስ ወደሚቀጥለው ተናጋሪ እንሄዳለን። ፕሮፌሰር መሳይ እስከሚመጡ ወደ ማስተዋል ታደሰ ነው የምንሄደው። ማስተዋል ከኒውዮርክ ዩኒቨርሲቲ ላው ስኩል የተመረቀች ሲሆን የኒውዮርክ የህግ ባለሙያ ነች፣ ጠበቃ ነች። በፐብሊክ ፖሊሲ ከኦክስፎርድ ዩኒቨርሲቲ የማስተርስ 2ኛ ዲግሪ ያላት፣ ፖለቲካል ሳይንስ እንዲሁም ከኒውዮርክ ዩኒቨርሲቲ የመጀመሪያ ዲግሪ ያላት። የምትሰራው ቶምሰንን ስትራካበርግ ታማክራለች። ዓለም አቀፍ ተቋማት የወርልድ ባንክን ጨምሮ እንዲሁም የኢትዮጵያ መንግስትም ኮንሰልት አድርጋለች። ተጨማሪ ማስተዋል 10 ደቂቃሽን ተጠቅመሽ ሀሳብሽን እንድታቀርቢ እድል እሰጣለሁ። ማስተዋል። እሺ፣ ኢሳያስ አመሰግናለሁ። ልደቱ እና ተባባሪዎቹም ይህን ፕሮግራም አዘጋጅተው እዚህ ውይይት ላይ እንድሳተፍ ስለጋበዙኝ አመሰግናለሁ። የመጀመሪያ ልደቱ የሴቶች ተዋጽኦ ላይ የተናገረው ነገር አለ። ያው አሳሳቢ ነው። እንግዲህ ግማሽ የኢትዮጵያ ህዝብ ከግማሽ በላይ የሚሆነው ህዝብ በሁሉም የፖለቲካ ጉዳዮች ቀድሞ ተጠቂ ወይም ችግር ውስጥ የሚወድቅ ህዝብ ፖለቲካችን እንደዚህ የህዝብ ፌሲንግ የሆኑ ጉዳዮች ላይ መሳተፍ ያለመቻሉ ምንድን ነው ችግሩ የሚለው በጣም ትልቅ ጥያቄ ነው የሚያስነሳው እና ይህንን ሀሳባችንን ይዘን መቀጠል አለብን። እዛ ላይ የሚመለከቱ አንዳንድ ነገሮች ለመናገር እሞክራለሁኝ። ብዙ ነገሮቹ ተነስተዋል። በተለይ የመጀመሪያው ጥያቄ አሁን ከያዝነው አካሄድ ተገንጥለን ሌላ መንገድ ካልያዝን አደጋዎቹ ምንድናቸው የሚለው ላይ ሁሉም ከዚህ በፊት የተናገሩት ተናጋሪዎች በጥልቀት ስላነሱት አደጋዎቹን መዘርዘር ላያስፈልግ ይችላል። ግን አንድ ያልተጠቀሰ ብዬ የምናገረው ነገር ጂኦፖለቲካሊ የሚያጋጥሙን አደጋዎች ብቻ ሳይሆኑ በዓለም ላይ የኢኮኖሚው ለውጥ የምናውቀው ነው። በፈጣን ሁኔታ የቴክኖሎጂ ትራንስፎርሜሽኑ ወይም ለውጡ ኢኮኖሚውን በዓለም ደረጃ እየቀየረው ነው። መጀመሪያም ወደኋላ ቀርተን የነበረው የኢኮኖሚ ሂደትና የድህነት ችግራችን በብዙ እጥፍ እየተባባሰ ከአመት ዓመት አይደለም በወራት ፍጥነት ችግሩ እየተባባሰ ነው ሄደው እና የሚሄደው ወደሚቀጥለው ስንሄድ በተለይ አሁን ካለው ከቴክኖሎጂ ሬቮሉሽን ጋር በተያያዘ እና
እሱን እንደ አንድ ትልቅ ፋክተር ማየት የሚገባን ይመስለኛል። ድህነቱ ብቻ መባባሱ ሳይሆን ጭራሽ መሻገሪያ እድሉን እያጣ ነው፣ ወይም ደግሞ በጣም ጥልቅ የሆነ የተወሳሰበ ኋላ ቀርነት እንግዲህ በጥቅስ ውስጥ አስገብተን የኢኮኖሚ ቀርነት ውስጥ እየጠለቅን እንደምንቀጥል ነው የሚያሳየው አሁን ያለንበት አካሄድ እና መንገዱ ግልጽ ነው እየሄድንበት ያለው። ከግል ታሪኮችና ከጥናቶችም የምናየው ግልጽ የሆነ የማሽቆልቆል ወይም የመባባስ አመት ከአመት የመባባስ ሁኔታ ነው። በእኛ ሙያ ያሉ ሰዎች ብዙ ተናግረዋል። ቅድም ከህግና ከህግ የበላይነት ከዲሞክራሲ ጋር የተነሳው ክፍል ብዙ ስለተዳሰሰ፣ ግን እዛ ላይ ያሉ ጥናቶችን ለምሳሌ በዚህ ዓመት ወርልድ ጀስቲስ ፕሮጀክት ያወጣውን አገሮቹን ገምግሞ ከአመት ዓመት ያላቸውን ለውጥ ያወጣውን ሪፖርት በ2024 ያለውን ኢትዮጵያ ብታዩ 2020 ላይ ትንሽ ተሻሽሎ የነበሩት ቁጥሮች ከሙስናም አንጻር ከመንግስት ተጠያቂነት አንጻር ከፍትህ የተለያዩ መለኪያዎች እና የመብቶች መለኪያዎች አንጻር በሁሉም ሪፖርቱ በሚያያቸው 8 መስፈርቶች በሁሉም ኢትዮጵያ ከአመት ዓመት እየተባባሰች ከ2020 ጀምሮ ደግሞ ማሽቆልቆል ነው የሚባለው። ግራፉን ብታዩት ወደ ታች እየወረደች ያለችበት ነው። በጣም አሳሳቢ ሁኔታ ላይ ያለ ነው። እንግዲህ ይህንን ለማሻሻል ምን ማድረግ እንችላለን ወይም ደግሞ ምን አይነት መውጫ መንገድ አለው ነው ሁለተኛው ጥያቄ። እዛ ጥያቄ ላይ ያው ብዙ መፍትሄ ሀሳቦች ኦልሬዲ ተነስተዋል። እኔ ከኛ ሙያ ጋር የሚገናኘውን ወይም ደግሞ የተቋም መገንባት፣ የህግ የበላይነትን ማዳበር፣ ማጠንከር የሚሉት ነገሮች ላይ ነው አንዳንድ ሀሳቦችን ጣል ለማድረግ የምሞክረው። እንግዲህ የህግ የበላይነት ታማኝ ተቋማትን እና የመንግስት ተቀባይ ተጠያቂነትን ማዳበር የሚሉ ትላልቅ አጀንዳዎች 2018 ላይ እንደ ቤተሰብ ተቀብለን ተንቀሳቅሰንባቸው ነበር። ስለዚህ አሁን ህዝቡም ሰልችቶታል። ባለሙያዎቹም መጥተው ሲያወሩ ቀልድ ነው የሚመስለው፣ እውነትም አይመስልም። ለምንድነው እንደዚህ አንደኛ የተዋከሰው ይሄ ዓላማ? ለምንድነው ብዙም ያልተሳካው እንደውም የተቀለበሰው የሚለውን ላይ ብቻ አተኮሬ ለማየት እንሞክር። 2018 ላይ በተገባው ቃል መሰረት የተለያዩ ተቋማት ቅድም ዶክተር በሰንበትም ሌሎችም የጠቀሷቸው ተቋማት እንደ አዲስ ተቋቁመዋል። አዳዲስ ህጎች 15 ህጎች ይመስሉኛል። በዛ ላይ የተወሰነ ተሳትፎ አድርጌ ነበር። እዚህም መድረክ ላይ ያሉ ጠበቆች እዛ ላይ ተሳትፈዋል። እነዚህ ነገሮች ተሻሽሎ ነበር። ህጎቹ ተቀይረዋል፣ ተቋሞቹ እንደ አዲስ ተቋቁመዋል፣ መሪዎቹም ተቀይረዋል። ለምንድነው ተመልሶ የተቀለበሰው የሚለው ዋናው አሳሳቢ ጉዳይ እሱ ይመስለኛል። ያም ምንድነው ህጎቹና ተቋማቱ ተንጠልጥለው ነው ያሉት። ምሰሶ አልነበራቸው። ምሰሶ እንግዲህ መርሆቹ ናቸው። መርሆቹን የሚገዛ የሚያምን ለነዛ መርሆች ዘብ ወይም ደግሞ ጠበቃ የሚቆም ልሂቅም አልነበረም፣ ህዝብም አልነበረም። ልሂቅና ህዝብ እየለያየን ብዙ ጊዜ እናወራለን። በዚህ ጉዳይ ላይ ግን አንድ እኔ በራሴ ጥናት የደረስኩበት ድምዳሜ ህዝብና ልሂቅ በዚህ ጉዳይ ላይ ተለያይተው አልታየም። እነዚህ መርሆች አንድ ህግ ወይም አንድ ህገ መንግስት የሚመሰረትባቸው መርሆች ምንድናቸው የሚለው ላይ ውይይት ተደርጎም በህዝብ በባህልም ሰርጾ ይሄ ነው ብለን የምንለያቸው መርሆች አልወጡም። ለነዛ መርሆች ዘብ ቆሞ ደግሞ ይሄንን የተጀመረውን አካሄድ እንዲቀጥል ያደረገ ልሂቅ አልነበረም፣ ከጠበቆቹ ጨምሮ ማለት ነው። ስለዚህ መርሆች በሌሉበት፣ መርሆቹ በግልጽ ዲፋይን ባልተደረጉበት፣ ከዛ ደግሞ ለዛ የሚከራከር ክሪቲካል ማስ ወይም ደግሞ ጥቂት ቢሆን እንኳን በቂ የሆነ ሰው በሌለበት ህግ ማሻሻል፣ አዲስ ተቋም በአዋጅ አሻሽለው ማቆም ምንም አይነት ጥቅም እንደሌለው አይተናል። በቀላሉ ደግሞ ጥናቶቹ የሚያሳዩት በቀላሉ እነዚህ ነገሮች ሊሻሩ እንደሚችሉ እየተሻሩ እንደሆነ ቅድም ተጠቅሷል። የተወሰኑ ህጎች የሲቪል ሶሳይቲ ህጉ ሰሞኑን በጣም በሚገርም ሁኔታ ወደኋላ የሚመልስ ረቂቅ አዋጅ እየተዘጋጀለት ነው። የሚዲያ ህጉን ዶክተር መሰንበት አንስቶታል። ጸረ ሽብር፣ ሌሎችም ጉዳዮች በኢህአዴግ ጊዜ አስቸጋሪ ናቸው ተብሎ ለ2-3 ዓመታት ባለሙያውና ልሂቁ አሻሻላቸው የተባሉት ሁሉ ወደኋላ በቀላሉ በዛው ሂደት መመለስ እንደሚችሉ ነው ያየ ነው። ስለዚህ መርህ ላይ ያልተመሰረቱ ናቸው ወይም ለእነዚህ መርሆች ዘብ የሚቆም የፖለቲካ አካል ወይም ደግሞ የልሂቅ ስብስብ አልነበረም። በተለይ በትግራይ ጦርነት ጊዜ ይሄ በግልጽ የወጣ ጉዳይ ነው። ልሂቅ ነን ብለው እነዚህን ህጎች በማሻሻልም ሆነ በማማከር የተሳተፉ ጠበቆች፣ ልሂቆች ሚዲያ ላይ እየቀረቡ የጦርነቱን አስፈላጊነት፣ የዲሞክራሲ አንዳንድ ጊዜ አላስፈላጊነት ምርምር እየጠቀሱ
ነው እዚህ አይነት አጣብቂኝ ውስጥ እንድንገባ ዳይሬክት የሆነ ኮንትሪቢዩሽን ያደርጋል። ስለዚህ ወደ ኋላ ሳንል በተለይ ህዝቡ የማያውቀውን እኛ እናግዛለን ብለን የተንቀሳቀስን ሰዎች ከህዝቡ ያልተሻለ ወይም ደግሞ ከህዝቡ ሊሻል ያልቻለ ኮንትሪቢዩሽን እንዳደረግን ወደኋላ ተመልሰን የምንገመግምበት ጊዜ ነው ብዬ ነው የማስበው። የውይይትና የድርድር ባህልን ማዳበር እንደዚ አይነት ዛሬ አይነት ውይይቶችን ማድረግ ለእንደዚህ አይነት ሪፍሌክሽን ይጠቅመናል ብዬ አስባለሁ። ምክንያቱም የሚቀጥሉትን እርምጃዎች ማውራት ለምሳሌ አስፈላጊ ቢሆንም ማለት ነው የስርዓት ለውጦችን፣ የሽግግር መንግስትን፣ የብሔራዊ ዳያሎግ እነዚህም የአካዳሚክ የሚመስሉ ኮንሰፕቶችን ማውራታችን አይቀርም የሚመጣ ነው። ከዛ በኋላ ተከትሎ ደግሞ ሪፎርሞች የሚመጡ ናቸው። ግን የመጀመሪያውን የቤት ስራ በምን መርሆች ላይ ነው የምንስማማው? ወገንተኛ ምንሆንለት መርህ አለን ወይ? ከብሔራችን፣ ከሃይማኖታችን፣ ከግል የፖለቲካ ፓርቲያችን አስቀድመን ወገንተኛ ምንሆንለት መርሆች አሉ ወይ? እነሱ ምንድን ናቸው? ብዙ ላይ ሆኑ ይችላሉ፣ ግን ምንድን ናቸው የሚለው ላይ ሰፊ የሆነ የህዝብ ውይይት ከዛ ደግሞ የልሂቃንም ውይይት ያስፈልጋል። በልሂቃን ጀምረው እንኳን ቢባል ብዙ የፖለቲካ ውይይቶቻችን ስለ መርሆች አይደሉም። ብዙዎቹ ስላለፉ መሪዎች ታሪኮችና ፖለቲካ ትርክቶች፣ ብዙዎቹ ስለ ግለሰቦች ከዚያ ያልፉ እና በልሂቃንም ላይ ያለው ማለት ነው አንፎርቹኔትሊ። ስለዚህ ውይይታችንን ወደ መርሆች ማምጣት እንዴት ነው የምንችለው? ምንድን ነው እስኪ ኢትዮጵያውያን ሁሉ ሊስማሙበት የሚችል አንድ ሁለት መርህ ነው። ሰላም ነው። እውነት በሰላም መርህ እንስማማለን? ምክንያቱም በሰላም መርህ ብንስማማ ልሂቃን በተለያየ መድረክ ላይ ደቂቃለች። ጠቅለል አድርጊያቸው 2 ደቂቃ አለች። እሺ ቴንክ ዩ። ምንድን ናቸው እነዚህ መርሆች የሚለውን ዘርዝረን የተወሰነ መግባባት ላይ መድረስ አለብን ብዬ አስባለሁ። ግልጽነት ነው። እውነት ግልጽነት እንደ መርህ እንይዘዋለን። ፍትህ ነው። ምን አይነት ፍትህ ነው? ገለልተኝነት ነው። እነዚህ እንግዲህ ዲሞክራሲ፣ ህገ በላይነት ከማለታችን በፊት ሊገነቧቸው እነዚህ ነገሮች የሚገነቡ መርሆች ናቸው እና እነዚህ ላይ መስማማት አለ ወይ የሚለውን በተለያዩ ውይይቶች በህዝብ ደረጃም በልሂቃን ደረጃም እያፍታታ መሄድ አለብን። ያ ባልሆነበት ሁኔታ ግን ምንም አይነት ህግ ቢሻሻል፣ ምንም አይነት አዲስ ተቋም ቢገነባ፣ ምንም አይነት ሽግግር ቢካሄድ ተመልሶ በአንድ መሪ ወይም በአንድ ፓርቲ ሊቀለበስ የሚችል ነው የሚል ሀሳብ ነው ያለኝ። ከተለያዩ እዚህ ላይ መድረክ ላይ ካሉ ሰዎች የተነሱ ሀሳቦችን በሚመለከት ደግሞ በኋላ እድል ካለኝ የተወሰነ ሀሳብ መስጠት ፈልጋለሁ። አመሰግናለሁ። ቴንክ ዩ በጣም እናመሰግናለን ማስተዋል። በደቂቃ ጨርሰሻል። ቀጣይ ምናልባት እዚህ ላይ ቢያንስ 3 ሴቶች ተጋብዘው እንደነበር አውቃለሁ። እንደ ድል ሆነ ያው አንድ አንቺ ብቻ ነሽ የተገኘሽው። የሴቶችን ተሳትፎ ለማስጠበቅ ጥረት ተደርጓል። ይሄን ለማስታወስ ነው። ቀጣይ ተናጋሪያችን የሚሆነው ፕሮፌሰር አቡ ግርማ ነው። ፕሮፌሰር አቡ ግርማ የምጣኔ ሀብት ወይ ደግሞ ኢኮኖሚክስ ባለሙያ ነው። በዲቨሎፕመንታል ኢኮኖሚክስ ፒኤችዲ አላቸው። አሶሲየት ፕሮፌሰር ናቸው በኢኮኖሚክስ ማለት ነው። ዩኒቨርሲቲ ኦፍ ሱኩባ ጃፓን። በሙያቸው በርካታ ጽሁፎችን ጽፈዋል። ፕሮፌሰር አቡ ግርማ በኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር ወይ ደግሞ ኢትዮጵያ ኢኮኖሚክስ ፕሮፌሽናልስ አሶሲዬሽን ምክትል ፕሬዚዳንት ነበሩ በአንድ ወቅት። ለፕሮፌሰር አቡ እድል ሰጣለሁ በ10 ደቂቃ ውስጥ መታወት እንዲያቀርቡ። አመሰግናለሁ ይህንን እድል ስለአገኘውን። በመጀመሪያ ይህንን መድረክ ላዘጋጁት ምስጋና ማቅረብ እፈልጋለሁ። የተለያዩ ጉዳዮች ተነስተዋል በባልደረቦቼ። ዛሬ እኔም አተኮር የምፈልገው የኢኮኖሚ ጉዳዮች ላይ ነው። እነኚህ ኢኮኖሚ ጉዳዮችንም በ10 ደቂቃ ውስጥ ማጠቃለል ስለሚያስፈልግ ሰብሰብ ባለው ወደ ማክሮ ኢሹ ላይ ፎከስ አድርጋለሁ። ቅድም የውይይቱ ርዕስ መስቀለኛ መንገድ የሚል ነው። መስቀለኛ መንገድ ላይ የደረሰ አንድ ማህበረሰብ ወሳኝ የሆነ ውሳኔ መውሰድ ያለበት ይመስለኛል። ወደ ቀኝ ነው፣ ወደ ግራ ነው፣ ወደፊት ነው የሚሄደው የሚለው እሱን ማድረግ የሚያስችል ቁርጠኝነት ይፈልጋል። እንደዛ አይነት ቁርጠኝነት በቀላሉ እንደማይከናወን ግንዛቤ ተወስዶ
የሚከፈለው መስዋዕትነትም ቢሆን ተከፍሎ የአገዛዝ ስርዓት ወደ ተጠያቂነት ያለበት የሶሻል ኤንድ ፖለቲካል ፍሪደም የተከበሩበት ስርዓት መመስረት አለበት። ኢትዮጵያኖች እንደዚህ አይነት ስርዓት ይገባናል ወደሚል መደምደሚያ መድረስ አለብን። ይሄ ነው ሰዓቱ ለማለት ነው። የመጀመሪያው አንድ ምልከታዊ ምንድነው? የኢትዮጵያ ወቅታዊ ስብራት ኢኮኖሚው ጋር እንደሆነ ብዙ የሀገራችን ህዝብ ግንዛቤ አግኝቷል። እኔ ፎከስ ማድረገው እነሱን ከመዘርዘር ይልቅ ምንድነው ፋውንዴሽናል የሆነ መሰረታዊ ችግሩ ምንድነው? ምክንያቱ ምንድነው? ይህንን ችግርስ እንዴት መቅረፍ ይቻላል ወደሚለው ሀሳብ ይሄዳለኝ። ሌሎች ባልደረቦቼ ካላነሱት ምናልባት በኋላ ላይ የፖለቲካል ኢኮኖሚ ኢሹዎችንም አንድ ላይ ለመመልከት ሞክር ይሆናል። በመጀመሪያ አንድ ኢኮኖሚ ጤንነቱን ለመመልከት የሚያስችሉን ዋና ማመላከቻዎች አሉ። አንደኛው ኢኮኖሚው ካለው የተፈጥሮና የሰው ሀብት ተጠቅሞ ምን ያህል ምርት ያመርታል፣ ለህዝቡ ለፍጆታ የሚሆን ለኢንቨስትመንት የሚሆን ምን ያህል ሪሶርስ ማምረት ችሏል የሚለው አንዱ ማሳያችን። ከፍተኛው ችግሩ አክቹዋሊ ያለው እሱ ጋር ኢትዮጵያ ካላት የሰራተኛ ህዝብ የተፈጥሮ ሀብት ሲወዳደር ሀገሪቱ የምታመርተው ምርት በጣም ትንሽ ነው። እዛ ጋር ነው ማነቆ የሆነው። ማነቆቹ በሴክተር ልናያቸው እንችላለን። የግብርና ሴክተር ለምሳሌ፣ የኢንዱስትሪ ሴክተር ያሉት ማነቆች መፈታት አለባቸው። እነኚህ ደግሞ የሚጠይቁት ፋውንዴሽናል የሆነ ለውጥ ነው። ለምሳሌ የግብርናን በተመለከተ የመሬት ጉዳይ የግዴታ መፈታት ያለበት ጥያቄ ነው። የመሬት ይዞታ፣ የመሬት የይዞታ ዋስትና፣ የግል ይዞታን በተመለከተ ሊኖር የሚችል የሚያስፈልግ የግዴታ ኮሌክቲቭሊ መወሰን ያለብን ትልቅ ውሳኔ ነው። ሌላው የአንድ ኢኮኖሚ እንቅስቃሴን በምንመለከትበት ጊዜ ምንድነው ይሄ ኢኮኖሚ ወዴት እየሄደ ነው፣ በጊዜ ይሄ ውስጥ እያደገ ነው ወይ ወይስ እየተሻሻለ ነው ወይ የሚሉት በተለይም ኢኮኖሚክ ግሮዝ የሚባለውን አመለካከት ወይም ኮንሰፕት የሚይዝልን ይሄ ነው። እሱን በተመለከተ አንድ ማወቅ ያለብን ነገር ምንድነው? ኢኮኖሚው አቅሙ ጋር ካልደረሰ በስተቀረ ከአመት ዓመት የሚንቀሳቀሰው አካሄድ ብዙም ቀጣይነት ያለው ኢኮኖሚክ ግሮዝ ሊፈጥርልን አይችልም። የዛ ዋናው ምክንያት ደግሞ ምንድነው? ስትራክቸራል የሆነ ችግር ያለበት ኢኮኖሚ ስለሆነ የኢኮኖሚክ ግሮዝንም ያቀጭጨው። በዛ ምክንያት ነው የዋናው የኢኮኖሚ ስብራት ነው የምንለው። ለምንድን ነው እነኚህ ነገሮች በኢትዮጵያ ውስጥ ማየት ያልቻልነው በምንልበት ጊዜ አንደኛው ኢኮኖሚው ከሚያመርተው እና ማህበረሰቡ ለፍጆታና ለማዋለ ንዋይ የሚፈልገው የተመጣጠነ አይደለም እና አክቹዋሊ በአገር ደረጃ የሚመረተውና ለፍጆታ የሚሆነው ክፍተት አለ ሁል ጊዜ። ያ እየተጠራቀመ መጥቶ በዕዳነት አክምለት እያደረገ ነው። እሱን ለመፍታት እስካልተቻለ ድረስ የሚፈጠሩ ማነቆች በየጊዜው እየበቀሉ ስለሚመጡ አክቹዋሊ የኢኮኖሚ ግሮዝም ሰስቴናብል ሊሆን አይችልም ማለት ነው። አሁን አንድ ሌላው ምልከታ ምንድን ነው? አንድ ኢኮኖሚ እንዲያድግ ከተፈለገ ምርታማነትን ማሳደግ ያስፈልጋል። ለዛ ምርታማነት ደግሞ የሚያስፈልገው ዋናው ግብአት ካፒታል፣ የካፒታል ክምችት ሰራተኛው እሱን ተጠቅሞ ምርታማነት እንዲያሳድግ የሚያስችለው በመሆኑ እሱ በጣም አስፈላጊ ነው።
ለምሳሌ በቅርቡ ያለው ኤስቲሜት ምንድነው? ወደ 630 ቢሊዮን አካባቢ የሚሆን የካፒታል ክምችት አገር ውስጥ እንዳለ ይገመታል። ከዛ ውስጥ ግን ወደ በየአመቱ 30 ቢሊዮን የሚያህል ኢንቨስት መደረግ አለበት የካፒታል ሽምቀትን ለመከላከል። ያ ማለት ምንድነው? ከዛ በላይ ሲደረግ ነው የካፒታል ኢንቴንሲቲው እየጨመረ የሚመጣው ለማለት ነው። እና እነኚህ ነገሮች በምናይበት ጊዜ ዋናው ችግር የሚፈጠረው በምንድን ነው? ኢኮኖሚው የሚገባውን ያህል ቁጠባ እያደረገ አይደለም። ያ ቁጠባ ደግሞ የተቆጠበውም ኢኮኖሚ ውስጥ እድገት፣ ኢኮኖሚ ውስጥ ስራ፣ ኢኮኖሚ ውስጥ አዲስ የማምረት አቅም በሚፈጥሩ እንቅስቃሴዎች ላይ አይደለም ኢንቨስት እየተደረገ ያለው። ኦቨርኦል ስናየው ምንድነው ያለው? መዛባት አለ። ያን መዛባት ማስተካከል የሚቻልበት ስርዓት ያስፈልጋል ማለት ነው። እንደዚህ አንዱ እሱ ነው። ሁለተኛው አመላካች የአንድ ኢኮኖሚ ጤንነትን በተመለከተ የዋጋ ግሽበት አንደኛው ነው። ሁለተኛው አንኤምፕሎይመንት ወይንም የስራ አጥነት ችግር ነው። የስራ አጥነትን ችግር በተለያዩ መልኩ ማየት ይቻላል። ለምሳሌ በግብርና ውስጥ ያለ የተደበቀ የስራ አጥነት ያለ ወጣቱ ሌላ ስራ ላይ መሳተፍ እየቻለ ሌላ እድል ስለሌለው ግብርና ውስጥ እየቀረ ነው። ያ ማለት ምንድነው? የገበሬው ብዛት እየጨመረ ሊያርስ የሚችላት ቦታ እያነሰች ቤተሰብን መቀለብ በማይችልበት ደረጃ ላይ እየደረሰ ነው። በዚህ መልኩ ከቀጠለ ኦቨርኦል የሆነ ናሽናል ኢኮኖሚክ ክራይሲስ ሊፈጠር ይችላል። ሌላው አገሪቷ ከሌሎች ሀገሮች ጋር በምታደርግበት የኢኮኖሚ ግንኙነት ላይ ሁለት ደቂቃ ከሌሎች ሀገሮች ጋር የሚያደርጉትን ግንኙነት በተመለከተ ሀገሪቷ በጣም ትንሽ ነገር ነው ወደ ሌላው ሀገር ኤክስፖርት የምታደርገው። ከሌላ የምታስገባው ደግሞ በጣም ትልቅ ነው። በዛ ምክንያት ይሄ ስትራክቸራል የሆነ ዴፊሲት እየተጠራቀመ መጥቶ ወደ ዕዳነት ተለውጧል። ያ የዕዳ ክምችት የውጭ ዕዳ አለ፣ የአገር ውስጥ ዕዳ አለ። ጠቅላላ ተደማምሮ ወደ 70 ቢሊዮን አካባቢ አለ። ዕዳን በተመለከተ ያለው ስታቲስቲክስ አኩሬት አይደለም። የተደበቀ ያልተሸፈነ ዕዳ አለ እና መሳሪያ ላይ የሚወጣ ንብረት ለምሳሌ በጦርነቱ ምክንያት የሚወድሙ ቤዚክ የሆነ ኢንፍራስትራክቸር አለ፣ የትምህርት ቤቶች አሉ፣ የጤና ህያዎች አሉ፣ መንገዶች አሉ። እነኚህ ሁላ እየፈረሱ ነው። ስለዚህ አክቹዋሊ ካፒታል አኩሙሌሽን ይልቅ አገሪቷ የካፒታል ስቶኳ እየተመናመነ ነው። የዚህ ሁላ ነው ቅንብር። ይሄ ምንድነው? መውጫ አለው። መውጫው ሪፎርም ይፈልጋል። ግን ያ ሪፎርም የሚያስፈልገው ምንድነው? ሰላም ባለበት ኢንቫይሮንመንት፣ ተጠያቂነት ባለበት ኢንቫይሮንመንት እና እውነተኛ የአገር ውስጥ ችግሮችን ነቅሶ አውጥቶ ለዛ መፍትሄ የሚሆን የኢኮኖሚክ ፖሊሲ መቅረጽ ያስፈልጋል። አሁን ያለው የኢኮኖሚ ፖሊሲም ሆነ እየተተገበሩ ያሉት የተለያዩ የኢኮኖሚክ ዲክሪስ ያንን ኢኮኖሚ በሚመጥን መልኩ እየመሩት ባለመሆኑ የተነሳ አሁን የምናያቸው የተለያዩ ችግሮች ዝርዝር ውስጥ መሄድ አንችልም፣ ሰዓት አጭር ስለሆነ። እነሱ ምልክቶች ናቸው። ዋና ፋንዳሜንታል ችግሩ ግን የተጠያቂነት የሌለበት የአገዛዝ ስርዓት በመስፈኑ እሱ ኢኮኖሚው ላይ የሚያሳርፈው እንደምታ ነው ለማለት ነው። አመሰግናለሁ።